ምንድነው ምክንያቱ ይላሉ እርስዎ? ኢትዮጵያና ቱሪዝም ምንና ምን ናቸው? የኢትዮጵያን ቱሪዝም በሁለት ገጽ ማየት ጥሩ ነው። አጠቃላይ ፖቴንሻሉን እምቅ አቅሙንና ማነቆዎቹን ለይቶ ማየት ይጠቅማል። ኢትዮጵያ የቱሪዝም ፖቴንሻል በጣም 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 ከፍተኛ ነው። በርካታ አትራክሽን ሴንተሮች ያላት ሀገር ናት። እነዚያን ውብ ስፍራዎች የሚያውቃቸው፣ የሚያያቸው፣ የሚያሳውቃቸው ግን ውስን ነው። ውስን የሆነበት ዋናው ምክንያት የዴስቲኔሽን እጥረት አለ። በርካታ ማነቆዎች አሉ። ሁለቱን ለይቶ ማየት በእጅጉ ያስፈልጋል። ከፖቴንሻል አንጻር ስትወስድ ለምሳሌ የተፈጥሮ ሀብት ውሰድ። እጽዋትን ብትወስድ ከ6000 በላይ ዝርያ ያለበት ሀገር ነው። ብዙ ሀገራት ከ6000 በላይ ዝርያ ያለ ነው ሊመጻደቁ አይችሉም። ብዙ አይነት ብዙ ቦታ የማይገኙ ተክሎች የሚገኙበት ሀገር ነው። ለነሱ ሁሉ ትምህርት ሊሰጥ የሚችል በርከት ያሉ እጽዋቶች አሉበት። ሁለተኛ ከእንስሳት አንጻር በተለይ የዱር እንስሳት በሁሉም የኢትዮጵያ አቅጣጫ ስትሄድ ብዙ ቦታ የማይገኙ እንስሳቶች የሚገኙበት ሀገር ነው። ሬድ ፎክስን ብትወስድ፣ ዋሊያን ብትወስድ፣ ጥቁር አንበሳን ብትወስድ በጣም ብዙ ነገሮች ኢትዮጵያ ውስጥ ይገኛሉ። አዕዋፋትም በጣም 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 ብዙ። ከአዕዋፋት አንጻር ብዙ ዝርያዎች አዋሽ ላይ ባሌ ላይ ያሉ ዝርያዎች ብዙ ቦታ አታገኛቸውም። ፋልከን በጣም ኤክስፔንሲቭ የአዕዋፍ ዝርያ ነው በሌላው ዓለም። ፋልከንን ማግኘት ፋልከንን መግዛት በጣም ይፈለጋል። ሀብቱ አለ፣ ግን ለፈላጊዎች ማገናኘቱ ደግሞ ለእኛ ውስንነት አለ እና ከተፈጥሮ ሀብት አንጻር በጣም ትልቅ ፖቴንሻል ያላት ሀገር ናት። ከመልክዓ ምድር አንጻር ከወሰድክ ያው ከራስ ዳሽን እስከ ዳሎል ድረስ አባፍ ሲ ሌቭል ብቻ ሳይሆን ቢሎ ሲ ሌቭልም በጣም ዝቅ ያለ ቦታ ያለበት ሀገር ነው። ሁሉም ቀዝቃዛውም ሙቀቱም የሚገኝበት ሀገር ነው። በጣም ተስማሚ የሆነ የአየር ንብረት የምታገኝበት ነው። እዚህ ከበረደህ በጥቂት ዲስታንስ ውስጥ ሙቀት የምታገኝበት ሀገር ነው። በሌሎች ሀገራት ቅዝቃዜ ሲሆን ሙቀት ማግኘት ትችላለህ። በሌሎች ሀገራት ሙቀት ሲሆን ቅዝቃዜ ማግኘት ትችላለህ። የአየር ጸባያችንም በጣም በጣም ተመራጭ ነው። ለምሳሌ መካከለኛው ምስራቅ ብትወስድ ይሄኛው የሰመር ሲዝን ሰኔ፣ ሐምሌ፣ ነሐሴ በጣም በጣም ይሞቃል። የ3 ሰዓት ፍላይት ነው። እዚህ ደግሞ ዝናብ ነው፣ ይቀዘቅዛል። ዝናብ ብቻ ግን አይደለም፣ የማይዘንብባቸው ከቅዝቃዜ ወጣ ያሉ አካባቢዎችም ኢትዮጵያ ውስጥ አሉ። ወደ አውሮፓ ብትሄድ እነዚህ ወራት በጣም በጣም ሙቀት ያለባቸው ናቸው። እነዚህን የሙቀት ጊዜዎች መጥተው እዚህ ያሳልፉ ይችላሉ። ወደኛ ጥቅምት፣ ህዳር፣ ታህሳስ አካባቢ ደግሞ ብትሄድ አውሮፓ ብርድ ነው። ሰዎች እዚህ መጥተው ሙቀት ሊያገኙ ይችላሉ። እንደዚህ ያለ እድልም አለው። ከዚያ ውጪ ታሪካዊ ቦታዎች ሊታዩ የሚችሉ ቦታዎች ደግሞ ሄኖክ በጣም ብዙ ስለዞርክና ስለምታቅ ኢትዮጵያ ውስጥ ያሉ ሀብቶች ከአንተ ጋር መነጋገር አይቸግርም። ግን ዝም ብዬ በኔ እምነት እንግዲህ አንዳንዴ ለራሲ ቆርሱም ሊሆን ይችላል። በኔ እምነት አንድ ሀገር ቪዛ ጠይቀህ ቪዛ አግኝተህ ትኬት ቆርጠህ የሆነ ሀገር ብትሄድ እንደ ኢትዮጵያ ያለ ቫራይቲ ሊገኝበት የሚችል ሀገር በዓለም ላይ መኖሩን እጠራጠራለሁ ነው። እንግዲህ ፕሩቭ ለማድረግ መሞከር ይፈልጋል። እንደው ጥቂቶቹን ኤግዛምፕሎች ላንሳ። አንድ ሰው ኢትዮጵያ ከመጣ በኋላ ወደ ሰሜን ሄደ እንበል። ሰሜን ተራሮች ሲሄድ ከአፍሪካ ሁለተኛ ትልቁን ከፍታ ቦታ ማየት ይችላል። ከሰሜን ተራሮች 1 ሰዓት ተኩል 1 ሰዓት 2 ሰዓት ነርቶ ጎንደር ይመጣ፣ ፋሲልን ይጎበኛል። ጥንታውያን ታሪካዊ ቦታዎች ይጎበኛል፣ ቅርሶች ያያል። ከዚያ 1 ሰዓት ነርቶ ጎርጎራ ቢሄድ እንደ ጎርጎራ ያለ ምርጥ ዴስቲኔሽን ያገኛል። እዛው ጋር የረዥሙ ተፋሰስ የረዥሙ ውሃ ምንጭ የሆነውን ጣናን ያያል። በጣና ደሴቶች ላይ በጣም በርካታ ቅርሶች፣ ታሪኮች ለዓይን የሚማርኩ ብቻ አይደለም የምትማርባቸው ጉዳዮችን ያያል። እልፍ ብሎ ባህር ዳር ቢገባ ውብ ዘመናዊ ከተማ ያያል። ሰሜን ሄዶ መልክዓ ምድርም ተፈጥሮም አላየውም፣ የዱር እንስሳ አላየውም፣ ታሪክ አላየውም፣ አመርቂ ነገር አላገኘውም ብሎ ስላወጣው ገንዘብ የሚቆጨው ሰው አይኖርም። ማሟላት የሚገባንን ነገር ብናሟላ በፈለግከው መስፈርት ላወጣው ወጪ የሚመጥን ነገር አይተህ ተምረህ የምትመለስበት ቦታ ነው። ከክርስትና አንጻር የዛሬ 800 900 ዓመታት የነበሩ
ጽሁፎች የነበሩ ቅርሶች የነበሩ ቤተክርስቲያኖች የሚታዩበትና የክርስትናን ታሪክ ወደ ኋላ ተመልሶ ማጥናት የሚፈልግ ሰው በቀላሉ ብዙ የሚጨበጥ የሚታይ ነገር የሚያገኝበት ቦታ ነው እና ሰሜን ስትሄድ ይህን ታገኛለህ። ተራራውም አለ ከፍታው፣ እዛ ወደ ጎርጎራ ደግሞ ስትወርድ ዝቅታው አለ። ጣና ጋር ስትመጣ በጣም ዝቅ ይላል፣ ሙቀት ነው። ራስ ዳሽን ደግሞ ብርድ ነው ከፍታ ስላለው። የለም ሰሜን አልተመቸኝም ወደ ባሌ ነው የሚሄደው ብለህ ደግሞ ባሌ ብትሄድ ምናልባት በባሌ ደረጃ በዓለም ላይ በአንድ አቅራቢያ ሁሉም ነገር ያለው ሰፈር፣ መንደር፣ ሀገር አለ ብዬ ነው ያላምንም። በጣም ብዙ ሀገራት አይቻለሁ። ይሁነኝ ብዬ ለመማርም ጎበኛለሁ። እንደ ባሌ አይነት ሀገር እስካሁን አይቻለሁ። ባሌ ምንድነው? ቱሉ ዲምቱ ልክ እንደ ራስ ዳሽን ከራስ ዳሽን ትንሽ ዝቅ ያለ ግን ከ4300 አካባቢ ሜትር አባፍ ሲ ሌቭል የሆነ ከፍታ ቦታ ነው። እዛ ቦታ ላይ ክሬተር ሌኮች አሉ። እዛ ቦታ ላይ ቀይ ቀበሮ አለ። እዛ ቦታ ላይ የሚገርሙ የአዕዋፋት ብቻ ሳይሆን እጽዋቶችም አሉ። ለምሳሌ ላውታ የምታየው ትልቁ ፓልም እዛ ድንቅ ሆኖ ታገኘዋለህ። ይበርዳል ቦታው የሚያምር ቢሆንም ቪው። ከዚያ ግን በርዶኛል ብለህ 20-30 ደቂቃ ብትነዳና ሀረና ብትወርድ ለማመን የሚከብዱ ጫካዎች ታያለህ። ጥቁር አንበሳ ያለው፣ ሌሎች የዱር እንስሳት ያሉበት የሚያስደንቅ ጫካ፣ ወተርፎሎች ያሉበት አይተህ ተራምደህ የማጠግብበት ቦታ ነው። እዛ ሀረና አካባቢ ያሉ የአዕዋፋት ዝርያ ብዙ ቦታ የማይገኙ በጣም በርከት ያሉ አሉ። በጣም በርከት ያሉ ቅድም ያነሳሁትን ፋልከንን ጨምሮ ማለት ነው። ከሀረና እንደው 30 ደቂቃ 20 ደቂቃ እየነዳህ በየቦታው ለማመን የሚያስቸግሩ አስደናቂ ነገሮች ታያለህ። ለምሳሌ ዲንሾ ስትደርስ፣ ዲንሾ አካባቢ በጣም ሰፊ ቦታ ነው፣ ናሽናል ፓርክ ነው። ብዙ የዱር እንስሳቶች የተላመዱ የምታገኝበት ቦታ ነው። ከዲንሾ 30 ደቂቃ ነድተህ የድንጋይ ማውንቴን ተሳስሮ ለአይን በአይተህ የማትጨርሰው ተጉዘህ የማትደርስበት አይነት የድንጋይ ትስስር ታያለህ። ከነሱ ልሙሉ ውጣ ብለህ 1 ሰዓት ከሮቤ ብትነዳ ሶፍመር ብትሄድ ሶፍመር ላይ አሁን እያወቅን እንዳለ ነው የሶፍመር ኬቭ ከሶፍመር ጀምሮ እስከ ቦሳሶ ከሞላ ጎደል ያገናኝ የነበረ የከፍተኛ ስልጣኔ የነበረበት አካባቢ የቅድም በሰሜን የክርስትና እንዳነሳውልህ እዚህ ደግሞ ስትመጣ የዛሬ 800 ዓመት የነበረ መስጂድ ላይ በምታይበት ዛሬም ያለበት የዛሬ 800 ዓመት የነበረ መስጂድ ጎን የሰሩት አርቲፊሻል ሌክ ዛሬ የሚታይበት ኬቭ ውስጥ ከ60 ቋንቋ በላይ የብዙ አፍሪካ ሀገራት የሳውዲ መምህራን ጨምረው የመድረሳ ትምህርት የሚሰጥበት ቦታ ነው። ያ ኬቭ ውስጥ አንዳንድ ጽሁፎች ማየት ተጀምሯል። አንዳንዶች የውሃ ዋሻ ብቻ ነው ብለው ይናገሩ ነበር፣ ግን አይደለም፣ እንደዛ ውሸት ነው። ምንም ውሃ የሌለበት ቦታ በኪሎ ሜትር ዋሻውን ታገኛለህ። የሆኑ ስልጡን ጥንታውያን ኢትዮጵያውያን ብዙ ነገር የሰሩበት ያደረጉበት ገና ያላወቅነው ታሪክ እንዳለ ያስታውቃል። ከኢንዲያን ኦሽን በቀጥታ እስከ ባሌ ባለው የቀረበ ቦታ ነው። ልክ በሰሜን ወደ ሬድ ሲ እንደምንለው ይሄኛው ደግሞ በምስራቅ ያለ ለውሃ ለኦሽን የቀረበ ቦታ ነው። ባሌ ውስጥ ቅዝቃዜ፣ ሙቀት፣ የዱር እንስሳት፣ ጫካ፣ ኬቭ፣ ታሪክ ይሄ ብቻ ግን አይደለም። ባሌ ውስጥ በምታየው ልክ ሳይላቀቅ ለረጅም የሚጓዝ የእርሻ ማሳ በሄሊኮፕተር በመኪና አይተህ የማትጨርሰው ማሳ የምታገኝበት ቦታ ብዙ የለም። በጣም ሀብታም መታየት የሚገባው ሀገር ማንኛውም ኢትዮጵያዊ ከቻለ ማየት የሚገባው አካባቢ ነው። ስለዚህ ከሰሜን ሌላውን ታሪክ ሌላውን መልክዓ ምድር ካየህ በኋላ ወደ ባሌ ልሄድ ብትል እንደዚህ ያለ ደግሞ ነገር ታያለህ። የለም ወደ አፋር ልሄድ ብትል የሰው ልጅ መገኛ ታሪክ ትሰማለህ። ኒሌን የመሰለ የፓልም ፋርም ታያለህ። ከኒሌ ወጥተህ ኤርትራ ላይ ብትሄድ ላይቭ አሁን የሚፈላ እቶን እሳት የሚፈላበት ቦታ ታያለህ። በምድር ላይ መሆኑን የሚያጠራጥር ቦታ። ወደ ዳሩል ዲፕሬሽን ብትሄድ፣ ወደ ደንከል ብትሄድ መሬት መሆኑን የሚያጠራጥር ከፍተኛ ሙቀት ያለው እስከ 50 ዲግሪ ሴልሲየስ የሚሞቅ ቦታ። አንዳንዱ አካባቢ ጨው ብቻ ልክ የተነጠፈ የሚመስል መስክ የምታይበት፣ ሌላ ቦታ ደግሞ ሰልፈር እየፈላ የተለያየ ከለር። ከስዕል ውጪ በምድር ላይ እንደዚህ ያለ ነገር ለመኖሩ የሚያጠራጥሩ ቦታዎች በየቦታው ፍልውሃ የሚፍለቀለቅበት፣ በየቦታው
ትናንሽ ሌኮች ያሉበት ተኝተህ የምትንሳፈፍበት ልክ ዴልሲ ነው የሚባለው በእስራኤል ሀገር በስፋት የምታይበት ብዙ አስደናቂ ነገር ደግሞ እንደገና አፋር ታያለህ። የለም ወደ ደቡብ ነው የሚሄደው። ለአርባ ምንጭ ብትሄድ የጋሞ ተራሮች በተለይ ጉጌ ከራስ ዳሽን ከቱሉ ዲምቱ ቀጥሎ በጣም ከፍተኛ ቦታ ነው። የተራራ ቼን ያለበት ቅዝቃዜ ያለበት ወደ ጨንቻ ወጥተህ የዶርዜን የሸማ ስራ የእጅ ስራን የምታይበት አፕል ኢትዮጵያ ውስጥ ምን መልክ እንዳለው የምታይበት ከዚያ ትንሽ ደግሞ ብትወርድ ወደ ጫሙ አባያ ደግሞ ብትወርድ ከፍተኛ በንጽጽር ሙቀት ያለበት ትላልቅ ሁለት ውሃዎች ያሉበት የግዘር ድልድይ ያለበት በቅርብ ርቀት ነጭ ሳር ያለበት የዱር እንስሳት የምታይበት ጫካ የምታይበት አርባ ውሃዎች እንደ ምንጭነት የሚያገለግሉበትን ቦታ የምታይበት አስደናቂ ቦታ ነው። አንድ ቪዛ ብቻ ወስደህ ወደ ሰሜንም ብትሄድ ወደ ምዕራብም ብትሄድ ወደ ደቡብም ብትሄድ እንደዚህ ያለ ነገር የምታገኝበት ሀገር መኖሩ ይጠራጠራል። ግን ይሄ ብቻ አይደለም። ወደ ሐረር ብትሄድ ብዙ ነገር አለ። ወደ ጅማ ብትሄድ ብዙ ነገር አለ። በየቦታው የኢትዮጵያ ታሪክ በጣም በጣም ብዙ ነው። እነዚህን ሁሉ የያዘ ሀገር ነው ኢትዮጵያ። የሚያስደንቅ ከፍታውም ዝቅታውም ሙቀቱም ቅዝቃዜውም ታይቶ የማይጠገቡ ነገሮች ተጉዘህ የማትጨርሳቸው ነገሮች በእውነት ይህ ስፍራ ኢትዮጵያ ውስጥ ነው የሚያስብሉ በጣም በርካታ ቦታዎች እንዳሉ ለአንተ መንገር አያስፈልግም። አብዛኛዎቹን በስራ ምክንያት ስለምታውቃቸው። ከዚህ ባሻገር ህብራዊ ባህል የምታይበት የሰው ልጅ መገኛ የሚል ታሪክ፣ የቡና መገኛ የሚል ታሪክ፣ የጤፍ መገኛ የሚል ታሪክ ያለበት ወራሪዎች የተፋለመችና ያሸነፈች ብቸኛ አፍሪካ ሀገር የሚያስብል እንደ አድዋ ያለ ድንቅ ታሪክ ያለበት ብዙ ነገር በውስጡ የያዘ ሀገር ነውና ይሄን ምቅ አቅም ታያለ። እንዴት ነው መንዝረን ለዓለም ገልጠን ሽጠን የምንጠቀምበት የሚለው ጉዳይ አንዱ ቨርዥን ይሆናል። ሁለተኛው ገጽ ግን ችግሮቹ ናቸው። እንግዲህ የሚታይ ነገር ለምሳሌ ፋሲልን አያለው ብለህ ኤርፖርት፣ መንገድ፣ ሆቴል ምናምን ከሌለ በጣም አስቸጋሪ ነው የሚሆነው። ዴስቲኔሽንስ በጣም ኢምፖርታንት ናቸው። እኛ ከመሰረተ ልማት አንጻር እነዚህን እምቅ አቅሞች ሊያወጣ የሚያስችል ስራ አልሰራንም፣ በበቂ ኢንቨስት አላደረግንም። አሁን ቅድም ባለ ያልኩህ ያ ሁሉ ተአምር መንገድ የለም፣ ኤርፖርት የለም፣ ማየት አትችልም፣ ሁሉም ጋር ማረፍ አትችልም። ያን መፍታት ይፈልጋል። ያን ለመፍታት አንደኛው የግንዛቤ እጥረት፣ ስለ ዘርፉ ያለን እውቀት፣ ስለ ዘርፉ ያለን ግንዛቤ አናሳ መሆኑን ያመላክታል። እንግዲህ እናንተ ስራ በየቦታው እየሄዳችሁ የምትሰሯቸው ዶክመንተሪዎች ብዙ ሰው እያነቃ እንደሆነ ተስፋ አደርጋለሁ። ኢትዮጵያ ውስጥ ትልቅ ሀብት አለ፣ ብንጠቀምበት የብዙ ሰው ህይወት ይነካል፣ ይቀይራል የሚለውን ነገር መማር እንችላለን እና ከእሳቤ አንጻር ከግንዛቤ አንጻር ውስንነት እንዳለ ያመላክታል። መሰረተ ልማት በብዙ ዘርፉ ችግር አለ፣ ኢንቨስትመንት ይፈልጋል። ማርኬቲንግ ችግር አለ፣ እሱም ስራ ይፈልጋል። ይሄንን ማነቆ ብንፈታ፣ በቂ ማርኬቲንግ ብንሰራ፣ ኢንፍራስትራክቸር ብንገነባ፣ ስለ ሴክተሩ ያለን ግንዛቤ ቢያድግ፣ ያለን ፖቴንሻል በፈለግከው መመዘኛ እንደው አንደኛ ነን ባልልህም በዓለም ድንቅ ከሚታዩ ቦታዎች ስፍራዎች መካከል በቁጥር በርከት ያሉቱ የሚገኝበት ሀገር እንደሆነ ግን ምንም ጥርጥር የለውምና ኢትዮጵያ በሁለቱም ገጽ መታየት አለባት። አስደናቂ ብቃት አላት። በበቂ ኢንቨስት ባለማድረጓ ደግሞ ያ ነገሩ አልወጣም፣ አልታየም። የማሳየቱ ስራ ቢታከልበት በብዙ ማትረፍ መጠቀም እንችላለን ብዬ አምናለሁ።